ቅዱስ ሚካኤል ከመታነቅ አዳናት። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። እኔ ሃይማኖተኛ ሰው ምናምን አይደለም፣ ግን ቅዱስ ሚካኤል ለኔ ያላደረገልኝ ነገር የለም። ሚካኤል ስለው ስሙን ስጠራ አንተ ወቱ መስዋዕት ቅዱስ ሚካኤል ከመታነቅ አዳናት። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም ሌሎቻችሁም ሁሉ ኦርቶዶክሳውያን በሙሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? ለቅዱስ ሚካኤል በዓለ ክብር እንኳን በሰላም በጤና አደረሰን አደረሳችሁ። ሰኔ 12 ቀን የሚከበረው የቅዱስ ሚካኤል በዓል ቅዱስ ሚካኤል ቅድስት አፎምያን እንደረዳ የምናስብበት ዕለትና እንደዚሁም ባይራን የሚባለውን ከመሰጠም ያዳነ ከዚያም ከመሞት ያዳነ ከባይርም የተገኘ ስለሆነ ባይራን ተብሏልና እነዚህን ደጋጎቹን የረዳበት ዕለት ነውና ሊቀ መላእክት ቅዱስ ሚካኤል ሁላችንንም እንዲረዳን መልካም ፈቃዱ የእግዚአብሔር ፈቃድ ይሁንልን። በቤተ ክርስቲያናችን አስተምሮ መሰረት በድርሳነ ሚካኤል ላይ ተመዝግቦ የሚገኘው አፎምያ የምትባል አንዲት የተከበረች ቅዱስ ሚካኤልን በየወሩ የምትዘክር እናት ነበረች። እርሷም ከባለቤቷ ጋር ስትኖር የቅዱስ ሚካኤልን ስዕል እንዲያሰራትና በቅዱስ ሚካኤል ስዕል አድኖ እየተማጸነች ለመኖር አስባ ባለቤቷን የቅዱስ ሚካኤልን ስዕል አሰራልኝ አለችው። የቅዱስ ሚካኤልን ስዕል አሰርቶላት እየጸለዩ ሲኖሩ ኖሮ ከሞት ውሎ ከቤት የሚቀር የለምና ባለቤቷ አስቀድሞ ሞተ። እርሷ ብቻዋን እየኖረች ባለችበት ሰዓት ግን ምንም አይነት የዓለም ሐሳብ አልነበራትም። ቅዱስ ሚካኤልን ረዳቷ አድርጋ እየጾመች እየጸለየች እየሰገደች ሥጋ ወደሙ እየተቀበለች ትኖር ነበር። ሰይጣን በፈተና መጣባት። ወደ ዓለም እንድትገባ ትዳር እንድትይዝ ይመክራት ጀመረ። ሰይጣን ስለ ትዳር የሚመክር አልነበረም። ሌላ ቦታ ትዳር ሲያፋርስ፣ ባለ ትዳሮችን ሲያጣላ፣ ሲያጨቃጭቅ፣ ሲያደባድብ እንዲፋቱ ሲያደርግ ይኖራል። እዚህ ደግሞ እሷ ጸንታ ስትኖር ለትዳር የሚያስብ ይመስል ወደ ትዳር እንድትገባ ሲመክራት እኔ ከእንግዲህ በኋላ ባለቤቴ ስለተለየኝ በጾም በጸሎት እኖራለሁ እንጂ ወደ ዓለምም አልመለስም ብላ መልስ ስትሰጠው ሌላ ምክር ይሰጣት ጀመረ። የቀደሙ አባቶችን እየጠቀሰ እነ አብርሃም ሳራ የጸደቁት በትዳር ነው። ትዳር ምን ኃጢአት አለው? ምን በደል አለው? እነ ይስሐቅ እነ ርብቃ እያለ እነ ያዕቆብ እነ ራሔል እያለ እነ ዘካርያስ እነ ኤልሳቤጥ እያለ የቀደሙትን ሁሉ እየጠቃቀሰ ወፎቹን ሁሉ ተመልከች እያለ የሰማይ ወፎቹንም ያሳያት ነበር። እነሱ ሁሉ ሁለት ሁለት ናቸው፣ ጥንድ ናቸውና ለአንቺም ጥንድ ያስፈልጋሻል እንጂ ተነጥለሽ መኖር አይገባሽም እያለ ሲላት ማን አንተ ስትለው እኔ ቅዱስ ሚካኤል ነኝ ነው ያላትና ቅዱስ ሚካኤል ከሆንክ ሚካኤል የመስቀል ምልክት አለው፣ የመላእክት ምልክት አላቸው። ካሁን በፊት ቅዱስ ሚካኤል ተገልጾልኝ ያውቃል፣ በተገለጸ ጊዜ እንዲህ እንዳንተ አይደለም ስትለው የቅዱስ ሚካኤልን ስም ስትጠራበትና እንደዚሁ የመስቀልን ምልክት አሳይታ በስመ አብ ብላ ስታማትብበት ጥቁርቁር ያለ ፊቱን አሳይቷት ዘሎ አነቃት። ሰይጣን ያንቃል፣ ሰይጣን ያንቃል፣ ሰይጣን ለሞት ያበቃል፣ ሰይጣን ይፈትናልና ሲያንቃት እውነተኛው ቅዱስ ሚካኤል መጥቶ እሱን በእሳት ዛንጀር አስሮ ገርፎ ከፊቷ ጥሎላታል፣ ድል አድርጎላታል ማለት ነው። ስለዚህ እንግዲህ ዛሬም ሰዎች በግል ጉዳይም በሌላም ችግር በተለያየ ምክንያት ራሳቸውን ለማጥፋት ግማሾቹ ከፎቅ ላይ ራሳቸውን ለመጣል፣ ግማሻቸው አንገታቸውን አንቀው ገመድ አስገብተው ራሳቸውን ለማጥፋት የሚታገሉትና ይሄን የሚያደርጉት ሰይጣን ሲጠጋ ነው። ሰይጣን ሊያንቅ፣ ሰይጣን ሊያጠፋ፣ ሰይጣን ሕይወትን ሊያበላሽ ሲል ቅዱስ ሚካኤልን መማፀን ነው፣ ማማተብ ነው። ሲያማትቡ አይቆምም፣ ሰይጣን ይሸሻል።
እና በማማተብ ይሸሻልና ቅድስት አፎምያ በማማተቧ በመስቀል ምልክት ስታማትብ ሰይጣንን ድል ያደረገችበትና አንቋት የነበረ ሰይጣን ከእግሯ ስር የወደቀበት ዕለት ስለሆነ ዛሬም ብዙዎች በዚህ ሁኔታ የሚፈተኑትን ሁሉ ቅዱስ ሚካኤል ይድረስላቸው፣ ለሁላችንም ይድረስልን። ባይራን የሚባል ደግሞ ከአንዲት ከድሃ እናት የተወለደ የሚበላው የሚጠጣው ያልነበረ እንግዲህ በምጥ በተጨነቀች ጊዜ ቅዱስ ሚካኤል ቅዱስ ገብርኤል መጥተው በአንድ ሀብታም ቤት ቃርሚያ የሚባል አለና የቀን ሰራተኛ ሆና የምትኖር ናትና በምትሰራበት ጊዜ ካንቺ የሚወለደው ትወልጃለሽ፣ ከጭንቀትም ከምጥም ትድኛለሽ ብለዋት የዚህም ባለጸጋ ሀብት ይወርሳል ብለው ነግረዋት ነበረ። ባለጸጋ በዛ አካባቢ ነበር እሷንም የሚያሰራት አሰሪዋ ማለት ነው። እሷ ሰራተኛ ናትና በኋላ ግን ሕፃኑ ቢወለድ ይሄ ነገር አድጎ ሀብቴን ይወርሳል ብሎ ሳጥን አሰርቶ በሳጥን ቆልፎ ቁልፉንም ወደ ባሕር ጥሎ እሱን ወደ ባሕር ጥሎታል ባለጸጋው። ባሕሩ እያንሳፈፈው ሄዶ ሌላ ሀገር ላይ እረኞች አግኝተው አውጥተው በምን እንክፈተው እያሉ ሲጨነቁ እነሱ ወርቅ ነበር የመሰላት፣ የነጋዴዎች ሀብት ነበር የመሰላት። አሳ አውጥተው አሳውን ሲያርዱት ከአሳ ሆድ ቁልፉንም አገኙ። ከፍተው ያንን ሳጥን ከፍተው ሲያዩ ሕፃን ነው። ያ ያገኘው ሰው አሳድጎት ስሙን ባይራን ብሎት፣ ባይራን ማለት ከባሕር የተገኘ ነውና ከዚያ በኋላ በጎች እያስጠበቀ እያሰራ ሲኖር ከዕለታት አንድ ቀን ያ ባለጸጋም እዛ ሀገር ላይ ሂዶ ባይራን እያሉ ሲጠሩ ሰምቶ ምንድን ነው ቢል ከባሕር የተገኘ ነው ሲሉት ያኔ የጣልኩት ነው ብሎ አስታወሰ። ከቤቴ ንብረት ረስቻለሁ ያድርስልኝ ብሎ ለንግድ ነበር እዛ ሀገር ሄደው ባይራንን ደብዳቤ ጽፎ እንደደረሰ እንድትገድሉት ብሎ ላከው። ኦርዮ የሞት ደብዳቤውን ጽፎለት ዳዊት ወደ ኢዮአብ እንደላከው የራሱን የሞት ደብዳቤ ይዞ ሲሄድ ቅዱስ ሚካኤል እናቱንም ይረዳ ስለነበረ ቅዱስ ሚካኤል በመንገድ ላይ ተገልጦ አምጣ የተጻፈልህን ሲለው አላሳይም፣ ምስጢር ነው አለ። እንግዲያስ ከርቀት ለየው እስቲ ከፍ አድርገው አለ። ሚጣ ወልጥ ለውጣት ይሄን የሞት ደብዳቤ የሕይወት አድርገው ብሎ ቅዱስ ሚካኤል ቢጸልይ ያ የሞት ደብዳቤ የሕይወት ደብዳቤ የሆነበት ዕለትና ልክ እዛ ቤት እንደደረሰ ንብረቱን አውርሱት ልጄን አጋቡት ብሎ ይሄንን ነግሮት ጽሑፉ ተቀይሮ እዛ ሲደርስ የዛን ልጅ አግብቶ የዛን ሰውዬ ልጅ አግብቶ ሀብቱን ወርሶ ኖሯል። ባለጸጋው ሲመጣ ደግሞ ሲሰማ ከ3 ቀን 4 ቀን በኋላ ሲመጣ ምንድነው ደስታው ሁሉ ሲል አንተ የላከው ደብዳቤ ሀብትን እንዲወርስ ልጅህን እንዲያገባ ነው የሚለው ብለው ነገሩት በቤቱ ያሉት። በዚህ ጊዜ ደንግጦ ከፈረስ ላይ ወድቆ ሞቷል። እንግዲህ ክፉ ስራ መጨረሻ ለሞት ነው የሚያበቃው። በዚህ መሰረት የዕለቱም ምስባክ ሶበትሬዮሙ ለጠቢባን ይመውቱ፣ ብልህ የሚመስሉ ሰዎች ይሞታሉ። በሚሞቱበት ጊዜ አታድንቅ። ወይታጎሉ አብዳን እለ አልቦሙ ልብ ወያድጉ ለባዕድ ብሎሙ፣ ልብ የሌላቸው ሰዎች ይጠፋሉ አለ። ወያድጉ ለባዕድ ብሎሙ፣ ሀብታቸውንም ለሌላ ይሰጣሉ አለ። የዕለቱ ምስባክ ይህ ነውና በመዝሙረ ዳዊት 48 ቁጥር 12 ላይ የሚገኝ ስለሆነ የዕለቱም ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ይሄ ያ ሀብቱ ላለው ይሰጡታል የሚለው የሚገናኝ ስለሆነ ከዚህ ጋራ ላለው ይጨምሩለታል፣ የሌለው ያው ይወሰድበታል ተባለ። ያ ባለጸጋ ሀብቱ ተወስዶ ለባሕራን ተሰጥቶበታል ለማለት ነው። የቅዱስ ሚካኤል አማላጅነትና ቃል ኪዳን ሁላችንንም ይጠብቀን። ወስብሐት ለእግዚአብሔር። ይቆየን።